ቼልሲ ፈጽሟት ምንተኛው መስሎሽ አዋ ቼልሲዎች ታው ባህላት ታበላሹ ለሊት የኛ ነው እናት የወለደችው አይዳፈረንም አይነካንም በተለይ ከምሽቱ 2 ሰዓት ከሆነ በኋላ እናት የወለደችው ሃንጋይዘንም እንለጥፋለን ብላችሁናል እኮ ከዚህ በፊት አይደል እንዴ ምን ነካችሁ ዛሬ ታዲያ ምን ነካችሁ ለማንኛውም ጀሞ ቼልሲ በአትላንታ 2-1 ተሰጥቶታል በአግባቡ ነው የሰጡት ይሄንን ጨዋታ ነው ያየሁት የሊቨርፑልንም ያየሁት ነበር ግን እንደዚህ ጨዋታ ሳቢ አልነበረም ይሄ ቆንጆ ፉክክር የነበረበት ጨዋታ ነበርና ወደዚህ ቀይሬ ሳይው ነበር በእውነት ካይሴዶም ኖሮ ቼልሲ አይችሉም 2-1 በሆነ ውጤት እንግዲህ አንግማንን አስቀይሞ ተመልሷል እንግሊዝን አሳፍረሻል ችግር የለውም አንቺ አሳፍርሽ አይደለ ይሄንን ቡድን በሆነ ዙር ማለት ነው እኔ ያገኘዋለሁ ገብቷል አርሰናላዊ ነኝ ከዛ በኋላ ለጥፈዋለሁ እንግሊዝን እንዲያከብር አረጋዋለሁ ምንም እንዳታስብ ምንም ሊቨርፑል ራሱ ተሸነፉ እንዳታስቡ እኛንም እንለጥፍላችሁ እሺ ይመቻችሁ ትልቁ ዳቦ ሊጥ ሆነ ቼላው ለምን ታወዛግበኛለህ ባርሳን በለጠለቅበት በአታላታ በለጠለቅበት የወያላው ህይወት ለማቅለል እኮ ነው የሱሽ ቦታው ሊረሳ ነው አሁን ለምን አካባቢ ምንም አይነት ጫጫታ አልፈልግም ለንደን ሬድ ነው ምናምን ቂጡን እየወጋ በሱዳን ሬድ ታረግልኛለህ በቃ ቀል የለም ቼላው ምንድነው እየተፈጠረበት ያለው ቼላው ማታ ነው ሃንግ ሰራለው ምናምን ሲል ንቀሳት ያለበት ዱርዬ ልጅ ማለት ነው ለሊት ላይ ሃንግ ራሳቸው ጭራሽ ነው ማችሉት የኡነት መላችሁ ማለት ነው ምንድነው አሰልጣኙ የሚሰሩ ጉስቶን ቀይሮ አታኪ ሚድፊልድ አድርጎ ሲያስገባው ማለት ነው እንደተሸነፋችሁ በቃ ገብቶኛል በጣም ጤነኛ ያልሆነ ጨዋታ ነው የሚጮት አንተ እንዴት ነው የሚችለው ካቴላር እንዴት ነው የሚችለው በስማ ኩኩሬላን ኩክ ሙሉ ለሙሉ ኩክ ነው የተደረጉት ቼልሲ ማለት ነው በጣም ያልቻላችሁ የኡነት መላችሁ ምንም አልቻላችሁ ማጥቃት ላይ ኤንዞ ፈርናንዴዝ በጣም ስሎ የሆነ ተጫዋች ምንድነው ጎል ላይ ሄደ ዝም ብሎ ሚስተው አረ በስማ በአንዴ ዋንጫ ተፎካካሪነት ማለት ነው ወደ ዋንጫ አብሻቂነት ነው ሄዳችሁት እኛን ማብሸቅ በቃ ምንም እናንተ አሁን ምን የምትችሉት ነገር እኛን ማብሸቅ ነው እንጂ ነጥብ መሰብሰብ ትታችኋል አሁን ፓልመር ተመልሶላችኋል ኤቨርተን ደግሞ ይጠፈጥፋችኋል ገና ፕሪሚየር ሊግ ላይ ሃንግማን ተለጠፍሽ በቃ ከኔ ጋር የተሳፈትሽ ቀን ነው ኖዝ ዳይቭ ያደርግሽው ለንደን እንግሊዝ ፕሪሚየር ሊግን አዋረድሽብን ሳትጠብቋት የምታስደነግጠው ስፐርስ አሸነፈሽ 3-0 ስላቪያ ፕራሃማ እኔም 3-0 በሜዳው የለጠፍኩት ቡድን ስለሆነ አሪፍ መልእክት ልካለች አንቺም ግን ሻው ምን ላርግ አትላንታን የታገኘዋለሁ እንዴት ልበቀልልሽ አዋረድሽ ተዋረድሽ ምን ይሻላል ሻው ምን ይሻልሻል አንግማ በቃ ገጠር ግቡ ሁላችሁማ ገጠር ያላችሁት ደግሞ በኬንያ በኩል በመናም በሁሉም አቅጣጫ ማለት ተዘረዱ ይሻላችኋል ማን ምክንያቱም ማለት ነው ዋንጫ ስበላ እኔ ማለት ነው በተለይ ቻምፒየንስ ሊግ የኛውን ቻምፒየንስ ሊግ ማለት ነው አሁን እየጫወትሽ ያለው ግሩፕ ስቴጅ ምናምን ቀርቷል እኮ ሊግ ፌዝ ነው ገባሽ ልክ እንደ ፕሪሚየር ሊግ ይከብድሻል ቻምፒየንስ ሊግ ፌዝ ማለት አዲሱ ቫይብ ነው ገባሽ ዘንድሮ ነው የመጣሽው ገና ልምድ ያስፈልግሻል እኔ ዘንድሮ ይሄን ቻምፒየንስ ሊግ ስበላው ማለት በቃ ራስሽን ነው የምታጠፊው ነው የምልሽ አትላንታን የት ላግኘው ንገሪኝ ብቻ አታስቢ ይሰጠዋል ማሬስካ እኔ ነበርኩ ሁሉም ሰው ማለት ነው አንተ ላይ ሲጮው አንተ እንደማትችል ሲነግረኝ እኔ ነበርኩ ዲፌንድ ሳረግ የነበረው እኔ ነበርኩ እሱ አይደለም ስተቱ ስለ ነበር ዛሬ ምን አረክ አንተ ውሸታም ዝም በል ልክ እነሱ ናቸው እኔ አንዳንዴ ያረገኛል አልከኝ ምንድነው ማሪስካ ምን ነካ 8 ተከላካይ እኔ በታሪክ እንደዚህ አይነት ጌም ማኔጅመንትም አይቻላቅ እኔ አሰልጣኝ እንዲህ ሲያደርግም አይቻላቅ የመጀመሪያው ሰው ኤንዞ ማሪስካ አዲስ ተአምር የፈጠረ ሰው ምንድነው ሰከንድ አፍ ያረከው ይሁሉ ምንድነው ይሁሉ ቅያሪ ስለ ይሁሉ ተከለ ምን ልናረግ ነው ከአርሰናል ከባየር ሙኒክ ከፒኤስጂ
ሌላ ማን ቀረኝ? ከሁሉም የተወጣጣ አጥቂ ምን ገጠም እኮ ነው የሚመስለው። እኔ አላቅልህም። ይሄ የራስ ጉዳይ ዋል 4 ጌም ምንም ሳናሸንፍ ተመሳሳይ ሰዓት አደረጉብን እንጂ ጨዋታውን እኮ እኛ እንደረብላችሁ ነበር። አንድ አፍታ ወጣ ብለን እዛው ጣሊያን ስለነበረ ካምባክ ይሰራባል በአትላንታ። በስማ አንዳንዴ በቃ ሻምፒዮንስ ሊግ ለካ ከባድ ነው። አንተ ፈታኝ ነው ለካ ለአንዳንድ ቲም እኮ በቃ ያስቸግራል ማለት እኮ ነው። በቃ እንዴት ሻምፒዮንስ አንዳንዴ እዛው ግቢ ውስጥ መጫወት ነው ያለባቸው። በቃ ከእንግሊዝ መውጣት የለባቸውም። አንዳንድ ሰዎች እዛው ፕሪሚየር ሊግ ላይ ብቻ በሳምንት አንዴ ነው መጫወት ያለበት። አንዳንድ ክለብ በቃ ይቅርታ አድርጉልኝ ነው ስም ነው እያጠፋ የሚመጣው። እንዴት 100% እርግጠኛውን የምነግርህ ነገር የኔና ያንተ ቋጠሮ ነው እንጂ ቼልሲ አርሰናል እንደዛ ሊቀጥቅጥ የሚችልበት ምንም አጋጣሚ የለም። ካሸነፈ ይሄ ቡድን ኦልሞስት 4 ጨዋታ አልፎታል። ባርሳን ካሸነፈ በኋላ አላሸነፈም። 3 የፕሪሚየር ሊግ ጨዋታ ምንም 3 ነጥብ አላሳካም። ሻምፒዮንስ ሊግ የሆነም በአታላንታ ተሸነፈ። የኔና ያንተ ቋጠሮ ነው እንጂ አርሰናል ላይ የተጫወተው ቼልሲ ችሎ አይደለም። የምሬ ምንድነው የሚባለው? በአትላንታ ተሸነፈን፣ ሄደን ተሸነፈን። ካሴዶ የለም እንዳለን ካሴዶ ገብቶ ተጫውቷል። ምንድነው ሲሰሩ የነበሩ ተጫዋቾቹ? ምንድነው እያደረጉ የነበሩት? እኔ እኮ ግራ ገባኝ። ምኑ ጋር ነው ክፍተቱ? ምን እየመራን ስንት ጊዜ ነው በዚህ ዓመት ውስጥ የተገለበጠብን ውጤት? ስንት ጊዜ ነው አቻ ይወጣ ነው እንዴ? ይሄ ሰውዬ ምንድነው ሲያደርግ የነበረው? ጉዳት ካለበት ምናምን በቃ ይቀመጥ፣ በቃ አይጫወት፣ ምንም እኮ አያስፈልግም። በቃ ወይ ጉዳት ካለበት ወይ ሌላ ችግር ካለበት ምንድነው የሚንቀራዘዘው? የሚያደርገው ነገር በሙሉ ወይ አይከላከል ወይ አያጠቃ ወይ ኳሱ አያምር። ምን እያደረገን የነበረው ኢንዞ ፈርናንዴዝ? በቃ ጥሩ አቋሙን ልለየው አልቻልኩም። አንድ ጨዋታ ጥሩ፣ አንድ ጨዋታ መጥ እንዴ! ኧረ ቼልሲ እንዴ! ምንድነው በኢየሱስ አንቺው ታመጪው አንቺው ታሮጩ ማለት ይሄንን እኮ ነው ያራዳ ልጆች። ኤንዞ ማሬስካ ምን አይነት ቡድን እንደሰሩም ግራ የሚያጋባ እኮ ነው። ኧረ አውሬ ናቸው እነዚህ። መቀመጫም ባለፈው ሳምንት ባርሴሎናን ከአርሰናል ጋር እጅግ በጣም አስገራሚ ብቃት ሲያሳዩን ከርመው አሁን ደግሞ ተከታታይ የት እንደገቡም አልታወቀም። ምን ይዘው እንደሚገቡ ሜዳ ውስጥም ከነማን ጋር እንደሚጫወቱም ግራ ነው የሚገባው። ያን ቡድን ነው የተመለከትነው። አሁን ላይ ያለው ምንም በጣም በቃ ጭንቅላት ብዙ ደረጃ እንዲያስብ የሚያስጨንቅ አሰልጣኝ ሆኖ ከች ብሎላል። ያራዳች ምንድነው የተጀመረው ቼልሲ ቤት? ቆይ እንዴ መፋቂያ ያስፈቃቸዋል። እንደቁጭ ምንድነው አንተ ምንም ግራ የሚገባ ነገር በቃ ያሰልጣኝ ምንም የማይያዝ የማይጨበጥ አሰልጣኝ ቢኖር ደግሞ ይሄ ነው። አንተ ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። የፕላስ ምልክቱ እናንተ ነው። ሼር ኮፕሊንክ ይደረግ። በሌሎች ተጠባቂ የአውሮፓ ሻምፒዮንስ ሊግ 6ኛ ዙር ጨዋታዎች ውጤት ስንመለከት ደግሞ የኢንዞ ማሬስካው ቼልሲ ለ4ኛ ተከታታይ ጨዋታ ድል ሳይቀናው ቀርቷል። ቤርጋሞ ድረስ ተጉዞ አታላንታን እየገጠመው የኢንዞ ማሬስካው ቼልሲ 1-0 ከመምራት ነው የ2-1 ሽንፈት እየገጠመው። በዚህ ጨዋታ ላይ ፔድሮ የቼልሲን ጎል በማስቆጠር ቀዳሚ ማድረግ ችሎ ነበረ፣ ጃው ፔድሮ ማለት ነው። ከዛ በኋላ አታላንቶች በስካማካ እንዲሁም ደግሞ በዴክትሌር ጎል አማካኝነት 2-1 ጨዋታው ማሸነፍ ችሏል። እውነቱን ለመናገር አታላንቶች ውጤቱ ይገባቸዋል። በጣም አስደናቂ ፐርፎርማንስ ነበራቸው። ከሁለተኛው አጋማሽ በኋላ ደግሞ በግልጽ በሚታይ መልኩ የተሻለው ቡድን ነበሩ። ሲመራ የማይሞቀው የማይበርደውን ቡድን የሃንስ ፍሊኩ ባርሴሎና በሜዳው አይንትራክት ፍራንክፈርትን አስተናግዶ 2-1 ድል ማድረግ ችሏል። በዚህ ጨዋታ ላይ ፍራንክፈርቶች በኑት ጎል አማካኝነት ቀዳሚ መሆን ችለው ነበረ። ነገር ግን ከሁለተኛው አጋማሽ በኋላ በጣም ተሻሽለው ወደ ሜዳ የመጡት የሃንስ ፍሊኩ ባርሴሎናዎች ዩለስ ኩንዴ ከተተለው ባስቆጠራቸው ጎሎች አማካኝነት 2-1 አይንትራክት ፍራንክፈርትን መርታት ችሏል። ከዚህ በተጨማሪም በሌሎች ጨዋታዎች ኦሎምፒያኮስ ካይራት አልማቲን 1-0 ማሸነፍ ይቻል ሲሆን ባየር ሙኒክ ስፖርቲንግ ሊዝበን 3-1 ማሸነፍ ችሏል። እንዲሁም አትሌቲኮ ማድሪድ ፒኤስቪን 3-2 ማሸነፍ ችሏል። ቶተንሃም ስፐር ስላቪያ ፕራን 3-0 ማሸነፍ የቻለ ሲሆን ኦሎምፒክ ደ ማርሴይ ደግሞ ዩኒየን ሴንት ግሎሲን 3-2 ማሸነፍ ችሏል። እንዲሁም ሞናኮ ጋላታሳራይን 1-0 በሆነ ጠባብ ውጤት ማሸነፍ ችሏል። ለማንኛውም ስለ 6ኛ ዙር የአውሮፓ ሻምፒዮንስ ሊግ ጨዋታዎች ውጤት ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዲስ ሲሆኑ ኮክራሲ መረጃዎችን ማግኘት ትችላላችሁ። በእኛ ሙድ እንዳለሽ እኛም አንድ ሰሞን እንዲያርጎን ነበር።
አይዞን የምር አይዞን። ደግሞ ስቄ ሳምንት በእኛ ድረስ አይዞን ባዜ ሊቨርፑል ላይ ቋጥሯለሁ ብዬ ቁጭ ብዬ ሃንግማን አልተሳካለኝም። ለማንኛውም ሃንግማን ከሜዳ ውጭ ሄዳ ተገርፋለች። ምንም ግራ የገባው ቲም ማለት ቼልሲ ነው። የደጋፊው ምላስ አያድርስ ነው። እነሱ ግን ቲሙ ግራ የገባው ነው። ዛሬ ያሸንፋል ስትል አያሸንፍም። ባይዞ ትንሽ የተሻሻለ አፕግሬድ የሆነ ሻሼ ማለት ነው። ሃንግማን ምንም ነገር አትለየውም ማለት ነው። እና ለማንኛውም ወደ አትላንታ ሄዳ ተገርፋለች። ጸጥ ብሎ ጠፍተዋል አሁን። እና እንዴት ነው ቼልሲ በማታ ሊሸነፍ የቻለው? ሃንግማን በማታ እንዴት ተሸነፈ የሚለው ትልቅ ጥያቄ ነው። ለማንኛውም በደንብ በተሰጥቶሻል። ረጋ ብለሽ ሽሉክ በለሽ ውጪ ከዚህ እና አትላንታ ይመቸው ይችላል። ቼልሲ ተሸንፈዋል። ያው እንግዲህ ምንም ማድረግ አይቻልም። ተከታታይ ግን ነጥብ መጣልና ዛሬ ጭራሽ ደግሞ በአታላንታ 2-1 ምን ማለት ነው ይሄ? ቼልሲ ለስንት ነገር እንዳልጠበቅ ነው እንደዚህ። ኧረ በስመ አብ። አታላንታዎች እጅግ በጣም የሚገርም ጨዋታ ነበር ያስመለከቱን። በእውነት ነው የምላችሁ። በተለይ እስካማካ ምን አይነት ጎል ነው ያስቆጠረው ይሄ ተጫዋች። ሄዲንጉ እንዴት አባቱ ነው የሚያምረው። ሁለተኛው ጎል ራሱ እጅግ በጣም የሚያምር ሹት ነበር። ኧረ በስመ አብ። ብቻ ግን ቼልሲ እንዴ እኔ ሰውየው ራሱ ያወሳሰን ችግር ያለባቸው ይመስለኛል ተጫዋቾች። ፎፋና እያለ እንዴት ነው ባዲያሽ የሚገባው? ኧረ በስመ አብ። የማይደረግ ነገር ብዙ መስተካከል ያለባቸው ነገሮች አሉ ቼልሲ ላይ። ጉስቶንና ራሱ ፎፋናን ቋሚ አድርጎ አለመጀመሩ ግን እጅግ በጣም የሚገርም ነገር ነው በእውነቴ እንደምላችሁ። ምክንያቱም እኔ ተቀያሪ ተውት እሱን መከላከሉ ላይ ማጥቃቱ ላይ ራሱ እንዴት ነው ያን የመሰለ ልጅ ስታቪዮን ይዞ የማይገባው? ስታቪዮን እንዴት ነው ቀይሮ እንኳን የማያስገባው? ብቻ እንደዚህ አይነት ነገር ያጋጥማል። ለማንኛውም እስቲ ይስተካከላል ብለን እናምናለን። ቼላዎች አይዞኝ፣ ያጋጥማል፣ አይዞኝ። ተሸንፈናል። እኔው መናደድ ደከመኝ። በቃ እግዚአብሔር መጮህ ሰለቸኝ፣ መሳደብ ሰለቸኝ። እንዴ አንተ የገጣባ ልጅ ደደቢውን ካሰልጣኝ በመድኃኔዓለም ምን አይነት ታክቲክ ነው ይዘህ ገባው? እሺ ምንድነው? እሺ አጫወትህ ምንድነው ማለት ያሰብከው አጫወት ምንድነው? ለኔ አስረዳኝ ወይ። እሺ እኔ ወይ ኳስ ማላክ ሆነ ንገሩኝ። በቃ ይዞት የገባውን አሰላለፉን ችግር የለውም። እሺ የጨዋታ ስታይሉ ምን እንደሆነ ንገሩኝ ዛሬ። እኔ አልገባኝም። በቃ እንዴ ምንድነው እያሳየን ያለው? ሰሞኑን ማሬስካ እንደ ቲም ነው የደነዝነው። እግዚአብሔርን ነው የምላችሁ፣ እንደ ቲም እንደ ክለብ በቃ ቼልሲ የሚባለው ቲም እንዳለ ድንዝ ነው ያልነው። በቃ በአትላንታ ኧረ በስመ አብ። እኔ እኮ ምንም በቃ ጭራሽ ያልገባኝ ነገር እንደሆነ ታውቃላችሁ። እሺ ኤንዞ ፈርናንዴዝን ማለት ነው አንድ ሰው እንዳይወቅሰው እግዚአብሔር። የጨዋታ መደራረብ አለበት ልጁ፣ ምንም ማድረግ አይችልም። በቃ ምንም ደክሞታል፣ ይታወቃል። በቃ አንድ እንኳን አያሳርፈው። እሺ እሱን ቀይረው። ማን ነው በማን የቀየረው? በጉስቶ እነ ቦኖናት ያሉ እኮ ጉስቶ አሲስት እንዲያደርግልህ ነው፣ ጉስቶ ክሬት እንዲያደርግልህ ነው፣ ጉስቶ እንዲሰነጥቅልህ ነው። በዛ ጋር ለጆዋ ፔድሮ ምን አይነት እኔ የአሰልጣኝነት ትምህርት ያልወሰድኩት እኔ ደደቡ ማለት ነው። እኔ ካንተ የተሻለ አስባለሁ። እንዴ ጉስቶ በምን ታሪክ ነው? ቆይ እሺ ማን ነው አታኪንግ ሚድፊልደር የነበረው? ማን ነው? እሺ ኤንዞ ሲወጣ ማን ነው የነበረው? የሉም፣ ቆመዋል እኮ። እኔ መናደር ሰለችኝ እግዚአብሔር። ኧረ በስመ አብ። ያ ጊተንስ ደግሞ አለ በመድኃኔ አቃጥሎ ይደፋኝ ነው እሱ ልጅ። መቼ እንደመጣ አላውቅም። እኛ ቲም እሱ ምን አይነት ደደብ ተጫዋች ነው መድኃኔዓለም ስም። አይቸለው ቸላውን ከምታመን ይምሪ ነው። ለጓደኛ ለዱርየው ጓደኛ ብለህ ያደራ ገንዘብ ብትሰጠው ይሻላል። ይምሪ ነው። ሊመልሰውም ላይመልሰውም ይችላል። ቸላውን ከምታመን ይምሪ ነው። ለዛ ለዱርየው ለቃሚው ጓደኛ አደራ የዛሬ 2 ሳምንት እንድሰጠኝ ብለህ ስጠው። ይምሪ ነው። ጣሊያን የተፈቀደች ለሊቨርፑል ብቻ ነው። ይምሪ ነው። ወደ ኋላ ስትሄዱ ወደፊት ትመጣላችሁ። ግራ ገባችሁ። ወደፊት ትመጣላችሁ ስንል ደግሞ ወደ ኋላ ትሄዳላችሁ። ወደ ኋላ ትሄዳላችሁ ስንል ደግሞ ወደፊት ትመጣላችሁ። ምንድነው ችግራችሁ? እሺ ቀን አታጫውቱን አላችሁ። ማታ እድሉን ሰጠናችሁ። ምንድነው? እሺ ቶንሲ አልገባም እንዴ? ቶንሲ ለያዛቸው ተጫዋቾች ናቸው በሙሉ የቼልሲ ተጫዋቾች። ምንድነው ችግራችሁ? ቻምፒየንስ ሊግ ታወርዱን በየሄዳችሁበት መደከል ነው። ቋራባ ነው ቆቆ በሚባል በባለፈው ተደክላችሁ ነው አቻ ወጣችሁ መጣችሁ።
ሃንግማን ምንድነው ችግራችሁ እንዴ? እናንተን ልመናችሁ ወይስ ደግሞ ይሄን ለዱርዬው ጓደኛ ያደራ ገንዘብ ነው ብዬ ልስጠው?